መዘክረ ሕይወት ክፍል 2 በእውነተኛ ታሪክ ላይ የተደረሰ መጽሐፍ። ደራሲ ይላቅ ሻረው። በትዝታ በናፍቆትና በፍቅር መካከል የአብነት ትምህርት ቤት እያለን እስከ ሞት ድረስ የማረሳው አንድ ነገር በሕይወቴ ይመላለሳል። ዘመኑ ዘመነ ዮሐንስ ነበረ። በ1989 ዓመተ ምህረት የአብነት ተማሪው ኃይለ ማርያም ቅኔውን ከናገባቡ ከየኔታ ክበቡ አስካል በሙሉ ቤት ነበር የተቀኘው። ምንም እንኳን እንደ ሊቃውንቱ ድጓ፣ አቋቋም የመሳሰሉትን ባይማርም ከዳዊት እስከ ቅኔ ድረስ በሚገባ የተማረ ነው። በግብሩና በታዛዥነቱ የሚወደድና ግብረ ገብ ሲሆን ለቤተሰቡ ደግሞ የመጨረሻ ልጅ ነበር። ኃይለ ማርያም ተወልዶ ያደገው በደቡብ ጎንደር ደብረ ታቦር በፋርጣ ወረዳ ልዩ ስሟ ሞክሽ ከምትባል ተራራማ መልክዓ ምድር ካላት የገጠር ቀበሌ ጉና ተራራ ስር ነው። ዳዊቱ ከእጁ የማይለይ አዘውትሮ የሚጸልየው ብፁዕ ብእሲ ዘይሖረ በምክረ ረሲዓን ወዘይቆመ ውስተ ፍኖተ ኃጥአን በኃጢአተኞች መንገድ ያልሄደ ምስጉን ነው የሚለውን ነበር። በድጋሚም ኢትሰደኒ በመንፈቅ ዓመትየ ለትውልደ ትውልድ ዓመቲከ የሚለውን ያዘወትራል። ይህም ማለት አቤቱ አምላኬ ሆይ ዓመታቶችህ ብዙ ናቸውና በግማሽ ዘመኔ አትውሰደኝ የሚለውን የመዝሙረ ዳዊትን ክፍል የዘወትር ጸሎቱ ያደርግ ነበረ። በጧት እየተነሳ ቤተ ክርስቲያን በመሳለም የሚቀድመው የለም። እንደ ሀገሩ ባህል ወልዶ ልጁን የአብነት ወይም የቆሎ ትምህርት ቤት የማያስተምር ማንም አልነበረም። ኃይለ ማርያም ለትምህርቱ በሚጥርበት ሰዓት በእናቱ በወይዘሮ ጥሩ ወርቅና በአባቱ በአቶ በዛብህ ፈቃድ ሚስት ስለታጨለት እንዲያገባ በቤተሰቡ ዘንድ ተወስኖበታል። ይማረበት ወደ ነበረው ከየኔታ ክበቡ አስካል ጉባኤ ቤት ከምሽቱ 1 ሰዓት ገደማ መልእክት በታላቅ ወንድሙ በወንዲፍራው አማካኝነት ተላከበት። በግምት ከምሽቱ 1 ሰዓት ገደማ ይሆናል። ኃይለ ማርያም ግስ እያወረደ ወይም እየገሰሰ በነበረበት ሰዓት ነበር ታላቅ ወንድም ይፈልግሃል ብሎ አንድ የትምህርት ቤት ጓደኛው የነገረው። ጉባኤ የተከበረ ነውና አቋርጦ መውጣት አለያም ደግሞ ለየኔታ ማስፈቀድ አልፈለገም ነበር። ጉባኤው እንዳለቀ የናፈቀውን ታላቅ ወንድሙን አገኘውና ተሳስመው ወደ ትምህርት ቤት የሳር ጎጆ ለጥ ብለው ወይም ጎንበስ ብለው ወደሚገቡባት ከ3 ሰው ሌላ ወደማትይዘው ይዞት ገባ። ቁራሽ እንጀራና ከለዘዘው ቆሎ አቅርቦለት የቤተሰቡን ደስታ መስፋት ፈለገ። ከዛም በትምህርት ቤት ሕግ እንግዳ ሲመጣ ማስተናገድ ደንብ ነውና ኃይለ ማርያምን የትምህርት ቤት ጓደኞቹ ተሰብስበው ሲያጫውቱት ከቆዩ በኋላ ወደ ጎጆአቸው ተመለሱ። ኃይለ ማርያም ወንድሙን በማግኘቱ ብዙ ደስታ አልተሰማው ነበር። ጓደኞቹ ወደ ጎጆአቸው ከተመለሱ በኋላ ለወንድሙ ጥያቄ ያቀረበለት። ወንድም አለም አባቴና እናቴ ደህና አይደሉም እንዴ? አንተስ አመጣጥ በሰላም ነው? አለ ወንድሙን ወንዲፍራውን አይኑን እየተመለከተ። ወንዲፍራውም በሰላም እንደመጣ እንጂ አዲስ የምስራች እንደያዘለት ሊነግረው አልወደደም።
መማሩን እንጂ በልጅነት ማግባቱን አይፈልግምና ነው። ምክንያቱም ወንድይፍራው በቤተሰቡ በኩል ኃይለ ማርያም እንዲያገባ ስለተፈጠረበት ጫና ውስጡ ይቃጠል ነበር። በጣም ደህና ናቸው አታስብ። አሁን ግን ወደ አንተ በምሽት የመጣሁት እናትህና አባትህ ስለናፈቁ ሊያዩ ይፈልጋሉና ፈቃዳቸውን ፈጽም ብዬ ነው። ቢቻልህ አስፈቅድና በጧት አብረን ብንሄድ መልካም ነው አለ ወንድይፍራው ወንድሙን በስስት ዓይን እየተመለከተ። ታላቅ ወንድም የአባት ያህል ይከበራልና ኃይለ ማርያም ምንም እንኳን ወደ ቤተሰቡ መሄድ ባያምረውም የወንድሙን ቃል ላለማቃለል ሲል አብሮ ለመሄድ ተስማማ። ደግ እንግዲያውስ ወንድም ዓለም፣ ነገር ግን ላንተ ደስ ይበልህ ብዬ ነው እንጂ አሁን እንኳን መሄድ አልፈለኩም ነበር ካለ በኋላ ሐሳቡ ወደ አባቱም ወደ እናቱም አዘነበለ። በጭንቀትም ተያዘ። የሆነ ችግር እንደተፈጠረም በመረዳት ፍርሃት ወደ ውስጡ ገባ። ሲነጋም አብሮ ለመሄድ አሰበ። ድንገት ሞተው ይሆን? አንድ ነገር ቢሆኑ ደግሞ ወንድሜ አይመጣም ነበር፣ ጎረቤት ወይም ዘመር ነበር የሚላከው እያለ ሲጨነቅና ሲያወጣ ሲያወርድ እነሆ ሲረበሽ አደረ። መንጋት አይቀርምና ነጋ። ጎህ ሲቀድ የኔታ ክበቡ ትልቁን ደበሏቸውን ደርበው ወደ ኃይለ ማርያም ጎጆ በጧት ተነስተው አመሩ። ድምፃቸውን ከፍ በማድረግ ኃይለ ማርያም ኃይለ ማርያም አሉ። ኃይለ ማርያም ሌሊቱን ሙሉ ሲጨነቅ ስላደረ ሊነጋጋ ሲል እንቅልፍ ተጫጭኖት ተኝቷል። ዓይኑን እያሻሸም ተነሳ። አቤት የኔታ ጠሩኝ ብሎ በድንጋጤ እየተርበተበተ በሩን ከፍቶ ወጣ። ጉልበታቸውንም ጎንበስ ብሎ ሳመ። አንገቱን አቀርቅሮ ፊት ለፊታቸው ላይ በመቆም ፈቃድ ለመጠየቅ አሰበ። ታላቅ ወንድም በምሽት መጣ ሲሉኝ ሰምቼ ነበር። ችግር አለ እንዴ ኃይለ ማርያም አሉ የኔታ ክበቡ ቀደም ብለው ሳይነግራቸው በፊቱ ተረድተውታል። ጸሎት ከማድረሳቸው በፊት ሊያናግሩት ስለፈለጉ ዳዊታቸውን በእጃቸው እንደያዙ ነበር። የኔታ ክበቡ በሌሊት ተነስተው የመጡት ኃይለ ማርያም ማታ የቅኔ ግስ እያወረደ ወይም እየገሰሰ በነበረበት ሰዓት ወንድም ይፈልግሃል ሲሉት ክፉኛ ሲደነግጥ አይተውት ስለነበረ ነው። ኃይለ ማርያም ፈራ ተባ ያለ ጥያቄውን አቀረበ። የኔታ እናቴና አባቴ ስለናፈቁ ማታ ወንድሜ የመጣው ለዛ ጉዳይ ነው። አይቼ እንድመጣ ይፍቀዱልኝ አለ አንገቱን አቀርቅሮ። የኔታ አንዳች ችግር የተፈጠረ ስለመሰላቸው የመደንገጥ ስሜት ፊታቸው ላይ ታየ። ግንባራቸውን ስብስብ አድርገው ኧረ በጤና ይሁኑ እንጂ ደርሰህ ቶሎ ተመለስ። ነገር ግን ኃይለ ማርያም ችግር እንኳ ቢኖር ራስህን አረጋጋ፣ ልብህን ስለሚያምህ ተጠንቀቅ። ሁኔታህን ሳይ የተደናገጥክ ትመስለኛለህ አሉትና ጭንቅላቱን ዳበስ አድርገው የ5 ቀን ፈቃድ ሰጥተው አሳልመው ሸኙት። ኃይለ ማርያም ለማስፈቀድ የፈራው የኔታ ፈቃድ የሚጠይቃቸውን ተማሪ ወደ ሌላ ጉባኤ ቤት ሊሄድ ይችላል ብለው ስለሚሰጉና ጉባኤያቸው እንዳይቀንስ ስለሚጠነቀቁ ኃይለ ማርያም ያንን ስለሚያስብ ነበረ። ኃይለ ማርያም ፈቃድ ካገኘ በኋላ ጉልበታቸውን ስሞ
ከታላቅ ወንድሙ ከወንድይፍራው ጋር በጧት ተነስተው መንገዳቸውን ቀጠሉ። መንገዱ ወጣ ገባ እጅግ አስጨናቂ ነበረ። ብሎም አቀበትና ቁልቁለት የበዛበት ነበረ። ብርዳማ ውርጩ የሚበዛበትም ነበረ። ለሁለት ሰዓት ያህል ተጉዘው ወደ ቤተሰብ በሰላም ደረሱ። ኃይለ ማርያም እናቱንና አባቱን እህትና ወንድሞቹን በሰላም ተሰብስበው አገኛቸው። የእናቱን ወይዘሮ ጥሩ ወርቅንና የአባቱን ያቶ በዛብህን ጉልበታቸውን ዝቅ ብሎ ከሳመ በኋላ ከቤተሰብ እህት ወንድሞቹ ጋር ጉንጭ ለጉንጭ በየተራ እየተቀባበሉ ሳሙት። ቤተሰቡም ቀድመው አስበውበት ስለነበረ የቅርቡም የሩቁም ተሰብስበው መጠነኛ ድግስ ስለተዘጋጀ ደስታቸውን እያጣጣሙ ሳለ የኃይለ ማርያም መምጣት ደግሞ የበለጠ እጥፍ አድርጎላቸዋል። ቡናው ኃይለ ማርያምና ወንድይፍራው እስከሚመጡ ተብሎ አልተፈላም ነበር። እህቶቹና ወንድሞቹ ኃይለ ማርያምንም ወንድይፍራውንም በጉርሻ አጠገቧቸው። በኔ በትልቁ ዋንጫ እርጎ ቅዱለት፣ ሳጥኑንም ክፈቱና ትልቁን ኩታ ጋቢ ደርቡለት አሉ አቶ በዛብህ በጠፍር ከተሰራች ወንበራቸው ላይ ተቀምጠው። ታላቅ እህታቸው ማህሌት በፍጥነት ቡናውን ቆልታ ጭሱን ቦለል እያደረገች ወደ አቶ በዛብህ ፊት ለፊት ወሰደችው። አቶ በዛብህ ቡና በተፈላ ቁጥር ለምርቃት ቅድሚያ ይሰጣቸዋል። የመንደሩ ትልቅ አባወራ የመጀመሪያውን ምርቃት ከመረቀ በኋላ ያሉት ደግሞ በየተራ ይመርቃሉ። ታዳሚዎቹ በእድሜ ደረጃቸው በየተራ ይመርቃሉ። አቶ በዛብህ ምርቃታቸውን ቀጠሉ። ተባረኩ ልጆቼ፣ እደጉልኝ ልጆቼ፣ ክፉ አይንካችሁ፣ ቢስ አይዙርባችሁ፣ ቡናው እንዳረረ ሸረኛ ምቀኛ ሟርተኛ ይረር ብለው ቡናው ተፈልቶ ካለቀ በኋላ ደግሞ የተረፈውን ለመጨረስ አቋርጠው ተውት። ድምጻቸውንም ከፍ አድርገው ልጄ እንኳን በሰላም መጣህልኝ አሉ። አቶ በዛብህ እንደ ድሮው ችኩልነታቸው አይደለም። ወደ ርዕሰ ጉዳዩም በአንድ ጊዜ ተንደርድረው መግባት አልፈለጉም። ከድሮ የተለየ ፍቅር ለልጃቸው ለኃይለ ማርያም አሳዩት። ድሮም ቢሆን የመጨረሻ ልጃቸው ስለሆነ ልዩ እንክብካቤ ነበራቸው። ኃይለ ማርያም ስለናፈቋቸው ነው በሚል አመለካከት እንጂ በሌላ መልኩ አልጠረጠራቸው ነበር። እንኳን በሰላም አገኘዋችሁ ቆያችሁኝ አባባ። ደግሞ ወንድም ዓለም በምሽት ሲመጣ በጣም ደንግጬ እንቅልፍ ሳላይ ነው ያደርኩት አለ። እናቱንም አባቱንም እህት ወንድሞቹንም ባይኑ ቃኘት እያደረጋቸው ለ3 ዓመት ተለይቷቸው የነበሩት እህቶቹ ወንድሞቹ ተሰብስበው የወንድማቸውን ናፍቆት በሳቅ በጫወታ አድምቀውታል። በባህላቸው ቡና የምታፈላ ሴት የቀረበላትን ቁርስም ሆነ የቀረበ ማንኛውንም ምግብ ነክ ነገር አትቀምስም። ቡናውን አፍልታ እስከምትጨርስም ድረስ አፏ ወደ ምግብ አይዞርም። ማህሌት ታላቅ እህት ናት። ምንም ሳትቀምስ ሌላ ቤተሰብ እየተመገበ ቡናውን አፍልታ ጨረሰች። የቡናው አወልና ቶና ከበረካው ጭምር በጨዋታ ደምቆ ስለነበረ ሁሉም የተፈላ ሳይመስለው
የቀመሰም ሳይመስለው ተጠናቀቀ። ቡናው ሲፈላ በጫውም ከሆነ ጫዋ ጀበናው ውስጥ፣ በስኳርም ከሆነ ስኳሩ ጀበናው ውስጥ፣ በቅቤም ከሆነ ቅቤዋ ጀበናው ውስጥ አብራ ፈልታ ነው የምትወጣው። ማህሌትም ለጫወታው ስለጓጓች ስኒውን ወይም ፍንጃሉን አጣጥባ ወደ ጓዳ አስገባችው። አባባ ጨርሻለሁ መርቀኝ አለች። አቶ በዛብህ ፊት ለፊት ሁለት እጆቿን ወደ ኋላ አጣምራ በመቆም ተባረኪ ልጄ፣ ልጆችሽ ይደጉልሽ፣ ቡናው እንደፈላ ሲሳይሽ ይፍላ፣ እንጀራ ይውጣልሽ፣ ጠላትሽን ጉልበቱን ቄጠማ አይኑን ጨለማ አድርጎ ያዝልሽ ልጄ አሉ። አቶ በዛብህ ትንሽ ግዕዝ ነገር ሞከር ያደርጉ ስለነበረ ቤተሰቡ እራት በልተው ከጨረሱ በኋላ ጠብቀው ሁሉም በልተው ጠጥተው ወደ መኝታ ከመሄዳቸው በፊት ንግባይኪያ በጥንተ ነገር አሉ። እንደ መሳቅ ነገር ፈገግ ብለው ወደ ጥንት ነገራችን እንመለስ ማለት ነው። ይህም ለኃይለ ማርያም ይግባው ብለው እንጂ ከቤተሰቡ ሌላ ግዕዝ የሚችል ወይም የሚሞክር እንደሌለ ያውቃሉ። ልጅ ኃይለ ማርያም ዛሬ አንተን ያስጠራንህ ለአንድ ቁም ነገር ነው። ቤተሰብም የተሰበሰበበት ምክንያትና ወንድምህንም በጨለማ የላክንብህ ያንተን ደስታ ለማየት ሁሉም ስለጓጓ ነው። ደግሞ የቀረህን አንተ ብቻ ስለሆንክ በዚህ ዓመት እንድታገባ ይሄንን ልንነግር ፈልገን ነው። ምን ይመስልሃል? አሉ ሁሉንም ቤተሰብ በየተራ እየተመለከቱ። እናቱም ወይዘሮ ጥሩ ወርቅ በድጋሚ አቶ በዛብህን ንግግር በመደገፍ አዎ ልጄ፣ ጉልበታችን እየደከመ ስለሄደ ደግሞ እስከዛሬ ያወጣነው ወጪ ይሄ ነው የማይባል ብዙ ስለሆነ አንተ ካላገባህ ሊመለስልን አይችልም አሉና ቁርጡን ነገሩት። ከኋላ ያወጡትንና በየሰርጉ የከሰከሱትን ገንዘብ ለማስመለስ እያሰቡ እንደሆነ ኃይለ ማርያም ገብቶታል። በሀገሩ ባህል አንድ ሰው ልጁን ሲድር የቅርብ ዘመድና ጎረቤቱ ጋንጠላ ከናዝማቹ መቶ እንጀራ ይዞ ያግዛቸዋል። የኃይለ ማርያም ቤተሰቦችም ልጅ ከዳሩ ትንሽ ስለቆዩ ወጫቸውን በመጨረሻ ልጃቸው በኃይለ ማርያም ሰርግ ሊመልሱ አስበዋል። ኃይለ ማርያም ገና የ16 ዓመት ወጣት ነው። ቅኔውን አጠናቆ ወደ አቋቋም ትምህርት ቤት ለመሄድ እያሰበ ያለበት ሰዓት እንጂ ስለ ትዳር አንድ ቀን እንኳን አስቦ ስለማያውቅ በጣም ተደናገጠ። ጠብቆትና አስቦት የማያውቀው ዱብዳ ነገር ገጠመው። ከትምህርት ጎትቶ ራስ ሳይጠና ጉተና እንደሚባለው ሆኖበታል። ምንም እንኳን ቤተሰቦቹ ሁሉም እንዲያገባ ቢፈልጉም የትምህርቱ መስተጓጎል ግን ከታላቅ ወንድሙ ከወንድይፍራው በቀር ለማንም አልገባውም ነበር። ኃይለ ማርያም ማምለጥ የማይችልበት የጭንቅ ሰዓት ሆነ። ከማልቀስ ውጪ አማራጭ አልነበረውም። ትዳር የሚባለው ነገር አዲስ ሆነበት። ሌሊቱን ሙሉ ሲያለቅስና ሲጨነቅ ካደረ በኋላ አንድ ዘዴ መጣለት። እሱም አባቱን አቶ በዛብህን በጸባይ ማናገር ነበረ። የአብነት ተማሪ ጥበብና ዘዴ ያጣምና ነው። አባባ አንተ ያልከው ይሁን ተስማምቻለሁ፣ ደስም ብሎኛል። ነገር ግን አንድ ነገር ፈቃድ ይሆን ዘንድ እጠይቅሃለሁ ሲላቸው አቶ በዛብህ ደስ ብሏቸው ግንባሩን በመሳም ልጄ ምንድነው? ንገረኝ፣ ያልከው ሁሉ ይደረግልሃል
ሲሉ ሐሳቡን ተቀበሉት። ኃይለ ማርያም መውጫ ቀዳዳ ስላገኘ በደስታ መናገር ጀመረ። አንደኛ የማገባት ልጅ የማን ልጅ እንደሆነች ማወቅ አለብኝ። ሁለተኛ ደግሞ መምህር የኔታ ክበቡን ተሰናብቼ መምጣት አለብኝ አለ። አቶ በዛብህ ደስ ብሏቸው እናትህንም ንገራትና ደስ አሰኛት ልጄ፣ እግዚአብሔር ያሳድግህ፣ መቼም አንተ ቁም ነገረኛ ልጄ ነህ አሉና ግንባሩን ስመው ደስ እንዳላቸው ገለጡለት። ኃይለ ማርያም ማምለጫ ቦታ እየፈለገ ብዙ ምክንያቶችን ይደረድራል እንጂ ስለሚያገባት ልጅ ተጨንቆ አለያም ደስ ብሎት አልነበረም። ለእናቱ ለወይዘሮ ጥሩ ወርቅ ደግሞ ሌላ ዘዴ ዘይዷል። ብልሃት ካብነት ተማሪ ስለማይጠፋ ሌሊት ምን እንደሚናገር ሲያስብ ያደረውን ጥበብ ለወይዘሮ ጥሩ ወርቅ እንዲህ ሲል አቀረበ። እናቴ በሐሳባችሁ ተስማምቻለሁ። በጣም ደስ ብሎኛል። እኔም እንድማር ነበር ፍላጎቴ። እናንተ ካላችሁ እሺ። ነገር ግን የማገባበት የሙሽራ ልብስ ቡሊስተር ወይም ማይሶፌ አለያም ደግሞ ካሽመር አሰፋ ዘንድ ብር ይሰጠኝ አለ። አንገቱን እንዳቀረቀረ ቀና ብሎም ሳይመለከታቸው። ሙሽራ የሚለው ንግግሩ ስለከበደው እና ስላሳፈረው ነው አንገቱን የደፋው። ወይዘሮ ጥሩ ወርቅም ደስ እያላቸው 400 ብር ከትልቁ የብረት ሳጥን አውጥተው ሰጡት። ተመቀነታቸውም እጥፍ ጥፍ ያሉ ብሮች ጨመሩለት። ግንባሩንም ስመው ደስ እንዳላቸው አረጋገጡለት። ደግሞ የግራዝማች ሰንደቁ ልጅ ናት የታጨችልህ፣ ወርቅ ዓለም ትባላለች። እጅግ ጥሩ ቤተሰቦቻችን ናቸው። ደግሞ ያጸዴና የተወልዱ ዘር ምን እንከን ይወጣለታል ብለህ ነው የኔ ልጅ? ትክክለኛ ጋብቻችን ነው። ከኛ ወገን የጋብቻ ዝምድና ለመዛመድ ስንቱ ነው የሚደክመው አሉ ወይዘሮ ጥሩ ወርቅ ማን ወልዶ ማን የሚለውን የዘር ሐረግ እየደረደሩ። እናትና አባት ያወጡት ወጫቸው እንዲመለስ እንጂ ለልጃቸው ትምህርት ባለማሰባቸው ኃይለ ማርያም በጣም ተበሳጭቷል። የሚያገባትን ልጅ ማንነት በስም እንጂ በመልክ ስለማያውቃት ወደ የኔታ ክበቡ የቅኔ ትምህርት ቤቱ ከመሄዱ በፊት ልጅቷን ያይ ዘንድ ፈለገ። የአቶ በዛብህና የግራዝማች ሰንደቁ ቤት 600 ሜትር ያህል ይራራቃል። የነወርቅ ዓለም ቤት በባህር ዛፍና በጥድ ዛፍ የተከበበ ነው። ግድግዳው በድንጋይ የተገነባ፣ ጣሪያው ክዳን ደግሞ በገብስ ቀርሚያ የተከፈከፈ ነው። ከሩቅ ሲታይ ሳር የበቀለበት የቋጥኝ ድንጋይ ክምር ይመስላል። ከቤታቸው ኋላ ሆኖ ኃይለ ማርያም በሚያምረው ድምፁ የሰውን ልብ በሚመስጥ የውዳሴ ማርያም ዜማ እያንቆረቆረ አንዳንድ ጊዜ ደግሞ እኔስ አሳዘነኝ በጣም የሰዓት ጊዜ የተማረ ዳኛ መልካም በኢትዮጵያ ቢጠፋ የሚለውን ካፉ የማይለየውን የኔታ ክበቡን መወድስ ቅኔ ሲያዜም እንኳንስ ተቀምጦ የሚሰማ መንገደኛም መሄዱን ትቶ ቆሞ ያዳምጠው ነበር። የኃይለ ማርያምን ድምፅ የሰማች የታጨችለት ሕፃን ወርቅ ዓለም የግቢያቸውን አጥር የበሩን መቃ ተደግፋ ትመለከተዋለች። ድምፀ መልካም፣ ጸጉሩ ወደ ግንባሩ የተደፋ፣ አይኑ ጎላ ጎላ ያለ ልጅ ከቤታቸው በስተጀርባ ድንጋይ ላይ ተቀምጦ ደበሎውን ለብሶ ተመለከተች። ወርቅ ዓለም የ10 ዓመት ልጅ ስትሆን የ3ኛ ክፍልም ተማሪ ነበረች። ኃይለ ማርያም
አተኩሮ ተመለከታትና እጅግ ተሰማው። እንኳንስ ለትዳር ለመማር እንዳልበቃች ተረዳ። በሀገሩ ባህልና በሚደረገው ያላቻ ጋብቻ ተጽዕኖ እያዘነ ወደ ኔታ ክበቡ ወደ ቅኔ ትምህርት ቤቱ መንገዱን ቀጠለ። የሚሄደው መንገድ ግራና ቀኝ ሆኖበታል። በጭንቀት የተወጠረ አእምሮውን ለማሳረፍ የተለመደውን ጣዕመ ዜማ ቅኔ እያንጎራጎረ በውስጡ የሚመላለስበት ዓርብ ዕለት ማታ አባቱ አቶ በዛብህ ዘንድሮ ማግባት አለብህ ብለው የወሰኑበትን ውሳኔ ነበረ።